ይስጥልን የተከበራችሁና የተወደዳችሁ የሚኒ ሚዲያ ፕሮግራም ተከታታዮቻችን፣ ይህ የጎንቻሶነስ የወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የሚኒ ሚዲያ ማዕከል ነው። የሚኒ ሚዲያ ማዕከሉ ወቅታዊ፣ ትኩስ እንዲሁም አዝናኝ መረጃዎችን ወደ እናንተ ያደርሳል። የተወደዳችሁና የተከበራችሁ የሚኒ ሚዲያ ፕሮግራም ተከታታዮቻችን ዘወትር ወደ እናንተ የምናደርሰውን ፕሮግራም ይዘንላችሁ ቀርበናል። የዛሬው ፕሮግራማችን የሚሆነው ስለ ስርዓተ ምግብ ወይም ኒውትሪሽን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ምግብ ማለት ምግብ መመገብን፣ የምግብ መፈጨትን፣ ምግብ በሰውነት ውስጥ መዋሃድንና የምግብ ንጥረ ነገሮች ጥቅም ላይ መዋላቸውን፣ ይህም ውህደት ለሰውነት እድገት፣ በሽታ የመከላከልና የመቋቋም ሂደትን የሚያጠና ሳይንስ ነው። የምግብ ንጥረ ነገር የምንለው ምግብ ውስጥ የሚገኝ ኬሚካል ሲሆን ለሰውነት ኃይል፣ ለሴሎች መታደስን፣ በሰውነት ውስጥ የሚገኙ ቅመሞችን በትክክል እንዲሰሩና ትክክለኛ የሰውነት እድገት እንዲኖር የሚጠቅሙ ናቸው። ስርዓተ ምግብ ውስጥ የሚገኙ ንጥረ ነገሮች በሁለት የሚከፈሉ ሲሆን ለሰውነት እድገት በብዛት የሚያስፈልጉ ንጥረ ነገሮች ማክሮኒውትሪየንት እና ለሰውነት እድገት በአነስተኛ መጠን የሚያስፈልጉ ንጥረ ነገሮች ደግሞ ማይክሮኒውትሪየንት ይባላሉ። የሰው ልጅ እድገቱንና ጤንነቱ የተጠበቀ እንዲሆን መጠኑ በቂ የሆነና የተለያዩ የምግብ አይነቶች የያዘ የተመጣጠነ ምግብ ማግኘት ይገባዋል። የተመጣጠነ ምግብ ለማግኘት በየቀኑ ጠቃሚ የሆኑ ንጥረ ነገር ምግቦች የያዘ የሰው ልጅ እድገቱና ጤንነቱ የተጠበቀ እንዲሆን መጠኑ በቂ የሆነና የተለያዩ የምግብ አይነቶች የያዘ የተመጣጠነ ምግብ ማግኘት ይገባዋል። የተመጣጠነ ምግብ ለማግኘት በየቀኑ ጠቃሚ የሆኑትን ንጥረ ምግቦች የያዘ ምግብ መመገብ ያስፈልጋል። በተመጣጠነ ምግብ ውስጥ ካርቦሃይድሬት፣ ፕሮቲን፣ ቅባቶችና ዘይቶች እንዲሁም ማዕድናትና ቪታሚኖች ያካትታሉ። ካርቦሃይድሬትን ለማግኘት እንጀራን፣ በቆሎን፣ ዳቦን፣ ቆሎንና ድንችን መመገብ። ቫይታሚኖችን ለማግኘት አትክልት፣ ፍራፍሬ መመገብ ያስፈልጋል። ፕሮቲን ለማግኘት ደግሞ እንቁላል፣ አሳ፣ ዶሮ፣ ባቄላ፣ ወተትና እርጎን እንዲሁም አይብን መመገብ እንዳለብን ይመከራል። በሀገራችን ባለው የኢኮኖሚ ልዩነት የሰው ልጅ አመጋገብ ዘዴና መጠንም ይለያያል። በዚህም የተነሳ የምግብ አለመመጣጠን ችግር ማልኒውትሪሽን እየተከሰተ ነው። የምግብ አለመመጣጠን ችግር ማለት በሰውነት ውስጥ የምግብ ንጥረ ነገሮች ወይም ገንቢና ኃይለ ሰጪ ምግቦች እጥረትና አለመመጣጠን ችግር ሲሆን ከበቂ በላይ የምግብ አለመመጣጠን ችግር ኦቨርዌት እና ከበቂ በታች የምግብ አለመመጣጠን ችግር ደግሞ አንደርዌት በመባል ይታወቃል። በሀገራችን ትኩረት ልንሰጠው የሚገባን ከበቂ በታች ምግብ አለመመጣጠን ችግር መቅረፍ ነው። ከበቂ በታች የምግብ አለመመጣጠን ችግር ከሚባሉት አጣዳፊ ከበቂ በታች የምግብ አለመመጣጠን ችግር አክቹዋል ማልኒውትሪሽን፣ ስር የሰደደ ከበቂ በታች የምግብ አለመመጣጠን ችግር፣ በዚህም የተነሳ ቁመትና እድሜ አለመመጣጠን፣ ክሮኒካል ማልኒውትሪሽን እና ክብደት ከእድሜ ጋር አለመመጣጠን አንደርዌት ሲሆን፣ ሌላኛው ችግር ደግሞ የጥቃቅን ምግቦች ጉድለት ማይክሮኒውትሪየንት ዲፊሺየንሲስ ነው። ከበቂ በታች የምግብ አለመመጣጠን ችግር መቀጨጭን፣ መክሳትን፣ በሰውነት ውስጥ የውሃ መከማቸትንና ሲጫኑት ቱልክ ማለትና መቀንጨርን በህፃናት ላይ ያስከትላል። አንድ የተመጣጠነ ምግብ የሚያገኝ ህፃን አይነተኛ ጤናማ የአእምሮ ህዋስ ንግድና የበዙ ቅርንጫፎች ሲኖሩት፣ ስር በሰደደ ከበቂ በታች የምግብ አለመመጣጠን መቀንጨር ምክንያት የጫጫ ህፃን የታወከ የታገተ የአእምሮ ህዋሳት ውስንነትና አጫጭር ቅርንጫፎች ይኖሩታል። ነገሮች ከሚባሉት አንዱ አዮዲን ሲሆን በአዮዲን እጥረት ምክንያት ከሚከሰቱ ችግሮች መካከል ጎልቶ የወጣው የእንቅርት በሽታ ነው።
የእንቅርት በሽታን ለመከላከል በአዮዲን የበለጸገ ጨውን መመገብ አይነተኛ አማራጭ ነው። በጨው ውስጥ ያለውን የአዮዲን ትክክል ለማግኘት የፀሐይ ሙቀት ያልበዛበትን ጨው መግዛትና የምናዘጋጀው ምግብ በስሎ ከወጣ በኋላ ጨውን መጨመር ተገቢ ነው። በጽንሰትና በመጀመሪያዎቹ 2 ዓመታት አብዛኛው የህፃናት የአካልና የአእምሮ እድገት የሚከናወንበት ወቅት ነው። ነገር ግን ብዙ እናቶችና ህፃናት የተመጣጠነ ምግብ ባለመውሰድ ይጎዳሉ። በዚህም ምክንያት የመቀንጨር ችግር የሚጀምረው በእናት ማህፀን ውስጥ ሆኖ በመጀመሪያዎቹ 2 ዓመታት የሚከሰተው የመቀንጨር ችግርም የማይቀለበስ በመሆኑ እናቶች በእርግዝናቸው ጊዜያት የተመጣጠነ ምግብ በመመገብና የእርግዝና ክትትል በማድረግ ልጅ በተወለደ በ1 ሰዓት ጊዜ ውስጥ ማጥባት ማስጀመር። እንገርን ማጥባት ከተወለዱ ጀምሮ 6 ወር እስኪሞላቸው ድረስ የጡት ወተትን ብቻ መመገብና 6 ወር ከሞላቸው በኋላ ተጨማሪ ምግብን በማስጀመር በተቻለ መጠንና ምግብን አመጣጥኖ በመመገብ አካላዊና አእምራዊ የእድገት መገታትን ለመከላከል ይቻላል። የተመጣጠነ ምግብ እጥረት በአካላዊና አእምራዊ እድገት ላይ የሚያደርሰው ተጽዕኖ ሲታይ አሳሳቢ ደረጃ ላይ ደርሷል። በመሆኑም ከፍተኛ ትኩረት ሰጥተን ለጉዳዩ መፍትሄ በመፈለግ በአካሉና በአእምሮ የዳበረ ዜጋ በማፍራት አገር ተረካቢ ትውልድ መተካት ለነገ የማይባል መሆኑን ሁላችንም በየድርሻችን እንወጣ እንላለን። የተመጣጠነ አመጋገብ የጥሩ ጤናማ መሰረት ነው። ሰውነታችን ውጤታማ በሆነ መንገድ እንዲሰራ የሚፈልጓቸውን አስፈላጊ ንጥረ ነገሮች ማለትም ፕሮቲን፣ ካርቦሃይድሬት፣ ቅባት፣ ቫይታሚንና ማዕድን እንዲሁም ውሃን ያቀርባል። ትክክለኛ የተመጣጠነ አመጋገብ የሰውነታችን የምግብ ፍላጎት መሟላቱን ያረጋግጣል። ይህም በአጠቃላይ ጤና፣ ጉልበትና ደህንነት አስተዋጽኦ ያደርጋል። የተወደዳችሁና የተከበራችሁ የሚኒ ሚዲያ ፕሮግራም ተከታታዮቻችን የዛሬው ፕሮግራማችን የተከታተላችሁት ይህንን ይመስል ነበር። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ሰላም።